የአማራ ፋኖ ብሔራዊ ንቅናቄ ጸረ አገዛዝ ኃይሎች በጋራ እንዲቆሙ ጥሪ ያቀረበ። አፋብን አገዛዙ ያከናወነው ምርጫ ለወደፊቱ ትውልድ የፖለቲካ ውድቀት የይስሙላ ምርጫ ምን ሊመስል እንደሚችል ለማስተማሪያነት የሚያገለግል ክስተት ሆኖ አልፏል ብሏል። ለብልጽግና አገዛዝ በኩሉ ምርጫው እንዳይካሄድ ባዳና ባንዳ ተቀዳጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ሲል አስታውቋል። በዝርዝር እናየዋለን። በአርሲ ዞን አስኮ ወረዳ ትላንት በተቀሰቀሰ መጠነ ሰፊ ጥቃት የ37 ሰዎች ህይወት ማለፉና ከ200 በላይ መኖሪያ ቤቶች መቃጠላቸው ሰምቷል። በተደጋጋሚ ከሚደርሰው ጥቃት ባለፈ በትላንትናው ዕለት አገዛዙ ምርጫ አድርጋሉ በሚለው ዕለት ነው ጥቃቱ የተፈጸመው ተብሏል። በዝርዝር እናያለን። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብፅ የጦር ሰፈር እንዲዘጋ መጠየቋ ሰምቷል። ደቡብ ሱዳን ግብፅን የጠየቀቻት ከኢትዮጵያ ጋር ያላትን ግንኙነት ለማሻል አልማ ነው የሚሉ መረጃዎች ቢወጡም በአንጻሩ ደግሞ ግብፅ የጦር ሰፈሯ እንደማትዘጋ እየተናገረች ነው ተብሏል። በዝርዝር እናያለን። በቀጣይ ሳምንታት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል የሊባኖስን አምባ መቆጣጠሯን በተመለከተ አስቸኳይ ውይይት አካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ጸረ አገዛዝ ኃይሎች በጋራ እንዲቆሙ ጥሪ ያቀረበ። አፋብን አገዛዙ ያከናወነው ምርጫ ለወደፊቱ ትውልድ የፖለቲካ ውድቀትና የይስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ክስተት ሆኖ አልፏል ብሏል። የብልጽግና አገዛዙ በኩሉ ምርጫው እንዳይካሄድ ባዳና ባንዳም ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ብሏል። ግንቦት 24 2018 ዓ.ም የብልጽግና አገዛዝ ያከናወነው ሰባተኛው ሀገራዊ ምርጫ አሁንም አነጋጋሪነቱ ቀጥሏል። በምርጫው ዕለት በአማራ ክልል መጠነ ሰፊ ዘመቻ ከፍቶ መዋሉን ያስታወቀው አፋብን ምርጫው አስቂኝ ተውኔት ነው ሲል ያጣጣለ ሲሆን የብልጽግና አገዛዝ ደግሞ በምርጫው ኢትዮጵያ አሸነፈች ሲል መግለጫ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ግንቦት 24 2018 ዓ.ም በሰጠው መግለጫ መላው አማራና ኦሮሚያ ክልሎች በጦርነት በሚታመሱበት በዚህ ወቅት የትግራይ ሕዝብ መሰረታዊ ፍላጎቱን ከልክሎ ጉሮሮውን ይዞ በሚያስጨንቅበት ወቅት በዚህ ወቅት ምርጫን ለማድረግ በማይቻል ሁኔታ ምርጫ በሚል ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ተሞክሯል ብሏል። አፋብን ከምርጫ በፊት የአገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና ጦርነት እንዲያቆም ጠይቋል ያለው ዘመነ ካሴ በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ ተቋማትም ተመሳሳይ አቋም ወስደዋል ሲል በመግለጫው ጠቅሷል። በተለያዩ ቦታዎች የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል ቀርቷል ብሏል። የአብይ አህመድ አገዛዝ ምርጫን ተጠቅሞ ለማግኘት ያለመውን የመግደያ ሰርቲፊኬትና ዓለም አቀፍ ቅቡልነት ባደረገው ብርቱ ተጋድሎ የመግደያ ሰርቲፊኬቱን ቀደን የፈለግነውን ፈቃድ እንዳያገኝ አድርገነዋል ያለው አፋብን በመግለጫው አፋብን አክሎም የተከናወነው የምርጫ ቲያትር እጅግ አስቂኝና ለወደፊቱ ትውልድ የፖለቲካ ውድቀትና የይስሙላ ምርጫ ምን እንደሚመስል ለማስተማሪያነት የሚያገለግል ተጨማሪ ክስተት ሆኖ አልፏል ሲል አስታውቋል። ትግላችን አሁንም ወሳኝ ምዕራፍ ላይ ይገኛል ያለው አፋብን በዚህ ወቅት በየአቅጣጫው የሚገኙ የጸረ አገዛዝ ኃይሎች በጋራ እንዲቆሙ ጥሪ አቅርቧል። አፋብን የመግደያ ሰርቲፊኬት ለማግኘት የተደረገው አስቂ ቲያትር ነበር አክሽፍነዋል ያለ ሲሆን ምርጫውን በተመለከተ የብልጽግና አገዛዝ በኩሉ ለማደናቀፍ የሞከሩትን አክሽፈን ምርጫውን አሳክተናል ብሏል። የብልጽግና አገዛዝ ምርጫውን እንዳይካሄድ ባዳና ባንዳ ተቀዳጅቶ ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ሲል አስታውቋል። አገዛዙ አክሎም ኢትዮጵያ አሸንፋለች ብሏል ዛሬ ባወጣው መግለጫ። በሌላ በኩል በአማራ ክልል ላለፉት 5 ተከታታይ ቀናት ተቋርጦ የቆየው መደበኛ የተሽከርካሪዎች እንቅስቃሴ በዛሬው ዕለት መጀመሩን ነዋሪዎች አረጋግጠዋል። አፋብን በትላንትናው ዕለት ባወጣው መግለጫ የተሽከርካሪዎች እንቅስቃሴ በተመለከተ ለቀናት ተላልፎ የቆየው ገደብ መነሳቱን አሳውቆ ነበር። በዛሬው ዕለትም ግንቦት 25 2018 ዓ.ም ከጠዋት ጀምሮ በክልሉ የተሽከርካሪዎች እንቅስቃሴ መመለሱን ነው ነዋሪዎች የተናገሩት። በአማራ ክልል ዛሬ በአብዛኛው አካባቢዎች ውጊያ የቆመ ቢሆንም አገዛዙ በሰሜን ጎጃም ዞን ደቡብ አቸፈር ወረዳ አሹዳ ከተማን ጨምሮ አልፎ አልፎ ከርቀት በሚተኩሳቸው መሳሪያዎች ሰላማዊ ጉዳት እየደረሰባቸው ተሰምተዋል። በደቡብ ጎንደር፣ ምዕራብ ጎጃምና ሸዋ ይፋት ቀጠናዎች ደግሞ የድሮን ቅኝት መደረጋቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በአርሲ ዞን አስኮ ወረዳ ትላንት በተቀሰቀሰ መጠነ ሰፊ ጥቃት 37 ሰዎች ህይወት ሲያልፍ ከ200 በላይ መኖሪያ ቤቶች መቃጠላቸው ተሰማ። በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ ከትላንት በስቲያ ግንቦት 23 2018 ዓ.ም
በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ37 ሰዎች ሕይወት ማለፉን ለሚዲያው የአካባቢ ነዋሪዎች ተናግረዋል። በጥቃቱ በአስኮ ወረዳ በሚገኘው በጠልታ ገብርኤልና በኩፍቲና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ የታወቀ ሲሆን ሁለት ታሪካዊ ቤተክርስቲያን ጨምሮ 234 መኖሪያ ቤቶች በሙሉ ለሙሉ በእሳት መቃጠላቸውና መውደማቸውን ከአካባቢው መረጃዎች ያሳያሉ። ይህ ጥቃት ትላንት ግንቦት 24 ቀጥሎ ያለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ በትላንትናው ዕለት እጅግ የከፋ የተባለ ጥቃት ተፈጽሟል ተብሏል። መሰረት ሚዲያ ደረሰኝ ባለው መረጃ መሰረት በትላንትናው ዕለት በዘቡዲ፣ በሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዱ አቦ፣ በሌንጮ ኦዳ፣ በጂሶና በኳስ ድሬ ቀበሌዎች ውስጥ ጥቃት እየተፈጸመ ቀጥሏል ብለዋል። የአካባቢ ነዋሪዎች ጥቃቱ በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤታቸው የተቃጠለባቸው ለሕይወት የሰጉ በርካቶች ቁጥር ያላቸው ነዋሪዎች በትላንትናው ዕለት ወደ ጫካዎች በመሰደድ ላይ እንደነበሩም ተሰምቷል። ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደርጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪው እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ ጥቃት ተጋልጧን በማለት የአካባቢው ነዋሪዎች በስልክ ቅሬታቸውን አሰምተዋል። በዚሁ ዙሪያ ትላንት ማምሻውን የወጡ ተጨማሪ ዘገባዎች ደግሞ የዚህ ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ሰፊ ጉዳዮች ተነስተዋል። በትላንትናው ዕለት በአገሪቱ ያለውን አጠቃላይ ትኩረት ወደ ሀገራዊ ምርጫ ማርላቱና በዚሁም ሳቢያ በአካባቢ የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደ ምቹ ሁኔታ ተጠቀሙበት ብሏል ነዋሪዎቹም። ይህ በምስራቅ አርሲ ዞን አስኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና በዕለቱ የታቀደም ይመስል የተፈጸመ ነው ሲሉም ነዋሪዎች ሆን ተብሎ የተፈጸመብን ወንጀል ነው ብለዋል። በወረዳው ስር በሚገኙ ጠላታ ጨፌ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታይ መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውን፣ ከብቶቻቸው ጨምሮ በርካታ ንጹሐን ንብረቶቻቸው በታጣቂዎች መዘረፋቸውን ተናግረዋል። በዚህም የተነሳ ነዋሪዎች አካባቢዎቹ ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ ተገደዋል ተብሏል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራኩፍቴና ቀበሌ የነዋሪዎች ቤት በተጠናከረ ሁኔታ እየተቃጠለ በመሆኑ ህዝቡ የመድኃኔዓለም ታቦትን በክብር ይዞ ህይወቱን ለማዳንና ቅዱሳን ንዋያተ ቅዱሳትን ከእሳቱ ቃጥሎ ለመታደግ ወደ ሱንቴ አካባቢ ሸሽቷል ብለዋል። ይህን ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይ የሚያነጣጠረ እንደሆነ የተረጋገጠ ሲሆን ከ101 ዓመት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆዩ የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ተቃጥሏል ተብሏል። ከዚህ በተጨማሪም የካራ ኩራቴ መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ የእንግዳ ማረፊያዎችና ልዩ ልዩ ህንፃዎች በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ ተደርገዋል ሲል መሰረት ሚዲያ ዘግቧል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኝን የግብፅ የጦር ሰፈር እንዲዘጋ መጠየቋ ተሰምቷል። ደቡብ ሱዳን በኢትዮጵያ አቅራቢያ የምትገኘው ስትራቴጂካዊቷ የድንበር ከተማ ጋክ ውስጥ የሚገኘውን የግብፅ ወታደራዊ ኃይል ቤዝ እንዲዘጋ መጠየቋን አልሃም ሞርኒንግ ዘግቧል። ይህ እርምጃ በናይል ተፋሰስ ሀገራት መካከል እየታየ ያለውን የአሰላለፍ ለውጥ እንዲሁም በአዲስ አበባ በጁባና በካይሮ መካከል እየታየ ያለውን አዲስ የጂኦ ፖለቲካዊ ሽግግር የሚያመለክት ነው ይላል ዘገባው። ይህ ቤዝ ለስልጠና፣ ለቴክኒክ ድጋፍና ለናይል ወንዝ ፍሰት ክትትል በተለይም ከኢትዮጵያ ታላቁ ህዳሴ ግድብ ግንባታ ጋር የተያያዙ ሁነቶችን ለመከታተል የሚያገለግል ነበር ተብሏል። አልሁራ የጠቀሰው የግብፅ መንግስት ባለስልጣን እንደገለጸው በፓካግ ሰፍሮ ከነበረው ስብስብ በቴክኒክ ድጋፍ፣ በወታደራዊ ስልጠና፣ በላቁ የክትትልና የሎጂስቲክስ ቅንጅቶች ስርዓት ላይ የተሰማሩ በግምት 260 አባላትን የያዘ ነበር። ከተማዋ በደቡብ ሱዳን የላይኛው ናይል ወይም ደግሞ አፐር ናይል ግዛት ውስጥ ከኢትዮጵያና ከሱዳን ድንበር በሚያገናኙ እጅግ ወሳኝ የሶስትዮሽ ድንበር ቀጠና ላይ የምትገኝ በመሆኗ ድንበር ተሻጋሪ ደህንነትና የኃይል ተፋሰስ መሰረተ ልማቶች እንዲሁም ኮሪደሮችን በቅርበት ለመከታተል ስትራቴጂካዊ ጠቀሜታ ነበራት ተብሏል። አልሙሃንጊ በጠቀሳቸው ታዛቢዎች የጁባን ውሳኔ በአባይ ውሃ ላይ ባለው የላይኛውና የታችኛው ተፋሰስ ሀገራት ውጥረት እንዲሁም በምስራቅ አፍሪካ እየተቀያየረ በመጣው የደህንነት አጋርነት ሳቢያ ቀጠናው ጥምረትን በሰፊው እንደገና የማመጣጠን አካል አድርጎ ይመለከተዋል ይላል። የቀድሞ የግብጽ ውጭ ጉዳይ ሚኒስትር ረዳት አምባሳደር ፋውዚ አሽማዊ እንደተናገሩት ተቋሙ የተለመደ ወታደራዊ ጦር ሰፈር ሳይሆን በኢትዮጵያ ምዕራባዊ ድንበርና በህዳሴ ግድብ ኮሪደር አቅራቢያ የግብጽ ስትራቴጂካዊ ንቃትን ለመጠበቅ የተቀመጠ ኦፕሬሽን ማዕከል ነበር። አክለውም ደግሞ ተቋሙ
እንደሚዘጋ በሱዳን በምስራቅ አፍሪካና በቀይ ባህር ላይ በተዘረጋው የብሔራዊ ደህንነት ምሰሶዎች የተቀናጀ ስርዓት አማካኝነት የግብጽ ቀጠናዊ አቋም ይጸናል ሲሉም ተናግሯል። ይሁን እንጂ አልማሃንጊንግ እንደዘገበው ከሆነ ውሳኔው በደቡብ ሱዳን ስትራቴጂካዊ ስሌት ውስጥ 4 የተለያዩ ለውጦች መገጣጠማቸውን አሳይቷል። እንደ አውሮፓውያን አቆጣጠር በ2024 መገባደጃ የናይል ተፋሰስ ትብብር ማዕቀፍ ስምምነትን ማጽደቋ በሱዳን ውስጥ ባለው አለመረጋጋት ምክንያት በኢትዮጵያ በኩል በሚያልፍ አማራጭ የነዳጅ ኤክስፖርትና የሎጂስቲክስ መስመሮች ላይ ያላት ጥገኝነት እያደገ መምጣቱ በቀጠናው ግጭቶች ውስጥ የውክልና ጦርነት መድረክ ከመሆን ጋር ተያይዞ ያላት ስጋት እንዲሁም በኢኮኖሚ ቀውስ ውስጥ በውስጥ የፖለቲካ ፍክክር መካከል ፕሬዚዳንት ሳልቫኪር ማርዲያት እየታዩ ያለው የሀገር ውስጥ የፖለቲካ መልእክቶች ናቸው ይላል ዘገባው። በየካቲት ወር 2018 ዓ.ም ደቡብ ሱዳን፣ ግብጽና ሱዳን የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነትን እንዲቀላቀሉ በይፋ ጠይቃም ነበር። የናይል ተፋሰስ ሀገራት የትብብር ማዕቀፍ ስምምነት በናይል ተፋሰስ ሀገራት መካከል የአባይን ውሃ ፍትሐዊና ዘላቂ በሆነ መልኩ ጥቅም ላይ ለመዋል ታስቦ የተዘጋጀ ነበር። የደቡብ ሱዳን ብሔራዊ ፓርላማ ከበርካታ ምክር በኋላ የትብብር ማዕቀፉን ሐምሌ 1 ቀን 2016 ማጽደቁ ይታወሳል። በጁባ በተካሄደው የናይል ቀን አከባበር ላይ ንግግር ያደረጉት የደቡብ ሱዳን የውሃ ሀብት መስኖ ሚኒስቴር ጄምስ ማዊች ማኩዋች ግብጽ፣ ሱዳን፣ ኬንያ እንዲሁም ዲሞክራቲክ ሪፐብሊክ ኮንጎ የስምምነቱ አካል እንዲሆኑ ጥሪ አቅርበው ነበር። የካርቱምና የካይሮ ተቃውሞ ቢኖርም ስምምነቱ አስፈላጊነቱን የሀገሪቱን ይሁንታ ካገኘ በኋላ መስከረም 3 ቀን 2018 ዓ.ም በይፋ በስራ ላይ መዋሉ ይታወሳል። ስምምነቱ እስካሁን ድረስ በኢትዮጵያ፣ ሩዋንዳ፣ ኡጋንዳ፣ ታንዛኒያና ዲሞክራቲክ ሪፐብሊክ ኮንጎ ጨምሮ በበርካታ የላይኛው ተፋሰስ ሀገራት ተቀባይነት አግኝቷል። ሆኖም ግብጽና ሱዳን የናይል ውሃ ከፍተኛ ድርሻ የተሰጣቸውን የቅኝ ግዛት ዘመን ስምምነቶችን የሚገዳደር ነው በሚል እስካሁን አልተቀበሉትም። በዚህ ሂደት ውስጥ ያለችው ደቡብ ሱዳን በኢትዮጵያ በኩል ያለባትን ጫናና ያላትን ጥቅም ለማስከበር አለ የግብጽ መንግስትን አጠቃላይ ጦር ከቀጠናው እንዲወጣ ልታደርግ ነው ተብሏል። የብልጽግና አገዛዝ በተደጋጋሚ ግብጾች እያሰለጠኑ በዛ አካባቢ ጠላትን እያሰማሩ ነው የሚል በኢትዮጵያውያንና በተለያዩ ፖለቲከኞች ዘንድ ይቀርብ የነበረውን ክስ ውድቅ ሲያደርግ ቢቆይም ግብጽ ግን ለዛ ዓላማ በዛ አካባቢ ጠንካራ ጦር አሰማርታ እንደነበረ አሁን ተነግሯል። በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። በሌላ በኩል የተባበሩት መንግስታት ድርጅት እስራኤል የሊባኖስ አምባ መቆጣጠሯን በተመለከተ አስቸኳይ ውይይት አካሂዷል። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል የሊባኖስ ጥንታዊ አምባ ቢልፎርትን በቁጥጥር ስር መዋሏን በተመለከተ ትላንት አስቸኳይ ውይይት አካሂዷል። በተመድ የሩሲያ አምባሳደር ቫስሊን ኔቤንዝ እስራኤልና ሊባኖስ በአሜሪካ አሸማጋይነት የደረሱት የተኩስ አቁም ስምምነት እስራኤልና ሊባኖስ ላይ ጥቃት እንድትፈጽም ከለላ ሰጥቷታል ብሏል። ሊባኖስ የጋዛ ሰርጥ ዕጣ ፈንታ እንደሚጠብቃትም አክሏል። በተባበሩት መንግስታት የፈረንሳይ ልዑክ ጀሮም ቦንፎን ውይይቱ እንዲካሄድ ሀገራቸው ጥሪ ማቅረቧን ጠቅሰው እስራኤል ራሷን የመከላከል መብት ቢኖራትም ሊባኖስ ላይ የምታረሰው ጥቃት ምክንያት አይደለም ብለው ንግግር አድርገዋል። በሺዎች የሚቆጠሩ ንጹሃን አስተራሩና እንደተፈናቀሉ የፈረንሳይ ተወካይም ተናግሯል። የአሜሪካ ተወካይ ማይክል ጄ ዌልዝ በበኩላቸው ድርድርን ጨምሮ ዲፕሎማሲያዊ ጥረቶች መቀጠላቸውን ተናግረዋል። ህጋዊ የሊባኖስ መንግስት በቴህራን ከሚደገፉ አሸባሪ ሀገሪቱን ነጻ ለማውጣት ተነሳሽነቱን አሳይቷል ሲሉ አሞካሽተውታል። የሊባኖስ ተወካይ አህመድ አራፋም ደግሞ መንግስታቸው ነገሮችን ለመቆጣጠር ይሞክርም እስራኤል እንደ ሁልጊዜውም ቀጠናዊ ሁኔታ እየተጠቀመች ትገኛለች ብሏል። እስራኤል ሐኪሞችን፣ ሆስፒታሎችን፣ ጋዜጠኞች፣ ትምህርት ቤቶችና የጸጥታ ተቋማትን ኢላማ በማድረግ ስልታዊ የውድመት ዘመቻ ከፍታለችም ብሏል። በተባበሩት መንግስታት የእስራኤል ልዑክ ዳኒ ዳኖን አንድ ቀን ተነስተን ሊባኖስ ለመግባት አልወሰንም፣ አማራጭ አጠን ነው ሲሉ ምላሽ ሰጥተዋል። ኢራን ሄዝቦላ በእጅ አዙር መጠቀም መቀጠሏን ጠቅሰው የተኩስ አቁም ስምምነቱ ላይ ቢደረስም የሄዝቦላ ሚሳኤልና ድሮን መተኮስ አላቆምም ብሏል። በሌላ በኩል በቀጣይ ሳምንት ከኢራን ጋር ስምምነት ሊደረስ ይችላል ሲሉ ትራምፕ ተናግረዋል። ከኢራን ጋር የተኩስ አቁም ለማራዘምና የኮርሙዞች መጠን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደረስ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኤቢሲ ተናግረዋል። አሁን ላይ ነገሮች በጣም ጥሩ ናቸው፣ ውስን ችግሮች ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቸዋለሁ ሲሉም በስልክ በሰጡት ቃለ ምልልስ ገልጸዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታረሰውን ጥቃት ኢራን ማስቆጣቱ ነው። ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ ማስታውቃለች። እስራኤል በሊባኖስ መዲና ቤይሩት ጥቃት ላለመፈጸም ተስማምታለች። ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሄዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተዋል ብለዋል። ትራምፕ ሄዝቦላ ተተኩሱ ብያቸዋለሁ፣ ቤቢ ኔታንያሁ እንዳይተኩስ ነግሬዋለሁ፣ ሁለቱም ተተኮሱ አቁመዋል ሲሉ አክለው ተናግረዋል። በቀጣይም የሆርሙዝ ወሽመጥ ይከፈታል ብለው እንደሚያምኑ ትራምፕ መናገራቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።